ሰላም ጤና ይስጥልን ውድ የነጋድራስ የፎሬክስ ትምህርት ቤት ተማሪዎች እንዴት አላችሁ? ይህ የፎሬክስ ትምህርት እንግዲህ በተለይ በፋይናንሻል ሊትረሲ ዙሪያ ለኢትዮጵያውያን ወጣቶች የስራ እድልን ለመፍጠር እና የእውቀት ማስፋፋትን ለማምጣት በኢቴን ኢኮሲስተም አማካኝነት በነፃ እየተዘጋጀ የሚቀርብላችሁ ልዩ ፕሮጀክት ነው። ነው እስከዛሬ በመጣንበት አካሄድ እንግዲህ በተለያዩ ሁነቶች እስካሁን በተማርናቸው የቴክኒካል ሁነቶችን ያየንበት ወይም የጀመርንበት ስቴጅ ላይ እንገኛለን። በተለይ በወሰድናቸው ክፍሎች ደግሞ ስለ ትሬንዶች፣ ሰፖርት እና ሬዚስታንስ፣ ትሬንድ ላይኖች ያወራንበትና ያየንበት ሁነት ነበር። በእነዚህ ሁነቶች እንግዲህ ማርኬቱን እንቅስቃሴ ላይ እያለ ነበር የተመለከትነው። ነገር ግን አንድ እውነት እናንሳ ከተባለ የፎሬክስ ማርኬት 70%ን ጊዜውን በአጠቃላይ የሚያሳልፈው ወይም የሚያጠፋው በመቆም ወይም ኮንሶሊዴት በማድረግ ነው። በመቆም ስላችሁ አንድ ቦታ ቀጥ በማለት ሳይሆን ወደ ጎን የፕራይስ አቅጣጫው ወደ ላይም ወደ ታችም ሳይል እዛው አካባቢ በመንቀሳቀስ የሚያሳልፍበት ነው። በብዛት ትልቅ እንቅስቃሴዎችን የሚያደርገው ወይም ትሬንድ የሚያደርገው በ30% ጊዜ ብቻ ይሆናል ማለት ነው ከአጠቃላይ እይታዎቻችን ወይም ከአጠቃላይ ጊዜያቶች። እንግዲህ ብዙ ጀማሪዎችም የሚከስሩት ለምን እንደሆነ ስናጣራ ወይም በደንብ ስናየው ጠልቀን ማርኬት ውስጥ ወይ መግዛት ወይ በመሸጥ የሆነ እንቅስቃሴ ይኖራል፣ ስለዚህ ገብቼ የሆነ ነገር ላገኝ ከሚል እንዴት ነው ያለማወቅ ሂደት የሚያደርጉት ትልቅ ስህተት ሆኖ እናገኘዋለን። እንግዲህ ማርኬቱ የቆመበት ስቴጅ ላይ የሚሆንበት ሂደት እንዳጠቃላይ አካሄዱን ሜጀርሊ እንዳካሄድ ስንመለከተው ሬንጂንግ የምንለው ወይም ወደ ጎን በሚሄድበት እንቅስቃሴ ውስጥ ፕራይሱ አንድ ቦታ እንደቆመ ነው የምናየው። which is ሬንጂንግ ማርኬት ማለት ወደ ጎን ሲሄድ ነው። ማርኬት እንግዲህ አይቆምም። 24 ሰዓት ማርኬት አለ ብለናል፣ እሁድ ወይም ቅዳሜ ካልሆነ ማለት ነው። ሶ ቤዚካሊ እዚህ አካባቢውን ወደ ጎን ዝም ብሎ ቢሄድ ኦብቪየስሊ ይሄ ወደ ጎን የሄደበት እውነት ወይም ይሄንን ምናልባት ዝቅ አድርገን መመልከት ከቻለን አሁን እዚህ ጋር እንደምትመለከቱት ሞስት አካሄዱ እዚች ኤሪያ ላይ ለምሳሌ ወደ ጎን ነው። ከዚች እያለ ወደ ጎን አካሄድ ነው ያለው ማለት ነው። ሶ ከዚህ አካሄድ አንጻር እንግዲህ እንዳጠቃላይ ልንመለከታቸው የሚገቡ ሂደቶችና ክስተቶችን ልክ እንደ ትሬንድ ማለት ትሬንድ የማድረግ እንትንን ማለት ነው ልናይ የሚገባ ሁነት ይኖረዋል። ከዛ በተረፈ ከሬንጂንግ አንግል አንጻር ስንመለከተው ማለት ነው እንዳጠቃላይ የዚህ ኤሪያ ኮንሶሊዴሽን ወይም ሬንጂንግ ይባላል ብያችኋለሁ። ስለዚህ በዚህ ሂደት ውስጥ እንዳጠቃላይ ብዙ ጊዜ ልክ መኪና ይሄ ሁነት የሚፈጠረው እዚህ ውስጥ እንሩጥ ወይም እዚህ ማለት ማርኬቱ ሬንጂንግ ኤሪያ ላይ ሆኖ ልክ ትሬንዲንግን ትሬንድ ለማድረግ መሞከር ነው። ወደ ጎን እየሄደ ባለበት ሁነት ልክ እንደዚህ በከፍተኛ ሁነት ወደ ላይ እንደሚሄደው ታይፕ ኦፍ አካሄድ እንደመሄድ ይቆጠራል ማለት ነው። ይሄ ማለት ምንድን ነው ካልን መኪናን ጭቃ ውስጥ አስገብቶ በ100 ኪሎ ሜትር ፐር አወር ለመንዳት እንደመሞከር ነው። መኪናው እዛው ጋር ነው፣ አይሄድም፣ ጎማው ይሽከረከራል፣ ሞተሩ ይቃጠላል፣ ግን ምንም አይነት እንቅስቃሴን አያሳይም። ትሬዲንግ ማለት ስትራቴጂ ብቻ የሚመስላቸው ሰዎች አሉ። which is እንደው ሳይኮሎጂውን ትተነው ኮንቴክስቱ ወይም ሁኔታውን መረዳት ይጠይቃል። አጠቃላይ የገበያው አካሄድ ወዴት ነው የሚለውን ለመመልከት በጣም ጥሩ እይታ ሊኖረን ይገባል። ልክ በክረምት ለምሳሌ ጃኬት እንለብሳለን፣ በበጋ ቲሸርት እንለብሳለን። ማርኬቱ ሲሮጥ የምንጠቀመው መሳሪያም ልክ እንደዚህ በክረምት ጃኬት እንደምንለብሰው ማርኬቱ ሲቆምም ደግሞ በበጋው ቲሸርት እንደምንለብሰው የምንጠቀማቸው መሳሪያዎች ወይም አካሄዳዊ እይታዎቻችን ሁላ የተለያዩ ሆኖ እናገኛቸዋለን። እንግዲህ አስቀድመን በተወሰነ መልኩ የተመለከትናቸውን ሀሳቦች በትንሹ አንስተን እናልፋለን። which is በ22ኛው ስለ ማርኬት ትሬንድ ስናወራ እና በ25ኛው ስለ ትሬንድ ላይንስ እና ስለ ቻናልስ ስናወራ ያነሳናቸውን ሀሳቦች በተወሰነ መልኩ እናነሳለን። በአጠቃላይ 3 የገበያው ገጽታዎች አሉ። እንዳጠቃላይ ማርኬቱን ስንመለከተው አካሄድ ላይ ስንመለከት ወይ ወደ ላይ ነው የሚሄደው፣ ወይ ወደ ታች ነው የሚሄደው፣ ወይ ደግሞ ወደ ጎን ነው የሚሄደው። ከነዚህ 3 አካሄዶች ውጪ ገበያው ሊሄድ አይችልም whatever happens ማለት ነው። ስለዚህ 3 አይነት የገበያ
ገጽታዎችን በዚህ የግብይት ሂደት ውስጥ እናገኛለን። ምን ምንድናቸው ብለን ከጠየቅን ደግሞ በዋነኝነት አፕ ትሬንድ ወደ ላይ የሚሄደው ነው፣ ዳውን ትሬንድ ወደ ታች የሚሄደው ነው፣ ሳይድዌይስ ደግሞ ሬንጂንግ የምንለው ማርኬት ይሆናል ማለት ነው። ስለዚህ ቤዚክሊ በዋነኝነት እሱን ከህሳቤ ማስገባት ይኖርብናል። ዕለታዊ እንግዲህ በዚህ ቪዲዮ ላይ የምትይዙትን የትምህርት የማጥኛ ደብተራችሁን የነጋድራስ ማጥኛ ደብተራችሁን በማውጣት ርዕሱን ደ ማርኬት ኤንቫይሮንመንት መሮጥ መቆምና መደናገር የሚል ርዕስ በመስጠት የዛሬውን ትምህርታችንን የክፍል 1 ሁነት እናያለን። የክፍል 1ን እንደ ክለሳ ስለ ትሬንዲንግ ማርኬቶች እናውራ። ከዚህ በፊት አይተናቸዋል። ግን የሚሮጠው ገበያ ስንል ምንድነው? ቅድም እንዳልኳችሁ ሌክቸር 22 25 ላይ ያነሳናቸው ሀሳቦች ሃይ ሎር ሎ እየሰራ የሚሄድን ማርኬት ያነሳንበት ሂደት ነበር። ስለዚህ እንዳጠቃላይ ለምሳሌ እዚህ ጋር መተን ይሄንን እዚህ ጋር መተን መስመሩን ሰምረው ኦኬ ይሄ እዚህ ጋር ስላልደረሰና ተመልሶ ወደ ላይ ስለወጣ የሰራውን አካሄድ በመመልከት ሂደት እንግዲህ ትሬንዲንግ ማርኬት ማለት ዋጋው ግልጽ የሆነ አቅጣጫ ይዞ ሲጓዝ ነው። ይሄንን የምንለየው ደግሞ አፕ ትሬንድ ሲሆን ምንድነው ብለናል። መጀመሪያ መነሻ ፖይንቱን አይተን ከዛ መነሻ ፖይንት ተነስቶ ሃየር ሃይ ይሰራል፣ ከዛ ሃየር ሎ ይሰራል። አስቀድሞ ከሰራው የፎቅ ቤት ደግሞ ከፍ ብሎ ወደ ላይ ይወጣል፣ ድጋሚ ዝቅ ይላል፣ ድጋሚ ከፍ ይላል፣ ድጋሚ ዝቅ ይላል፣ ድጋሚ ከፍ ይላል እያለ ይሄዳል። ቤዚካሊ በዚህ አካሄድ ውስጥ እንግዲህ እንዳጠቃላይ አፕ ትሬንድ ነው ወደ ላይ እየሄደ ነው ልንል የምንችለው ሃየር ሃይ እና ሃየር ሎ እየሰራ የሚሄድበትን አቅጣጫ ነው። ስትራቴጂያችን ባይ ዘ ዲፕ የምንለው ወይም የብሬክአውት ስትራክቸር ሲኖር ወይም አስቀድሞ ከነበረው ስትራክቸር በላይ ሰብሮ በሚወጣበት ጊዜ እንዲሁም አሁን ወደፊት ደግሞ የምትማራቸው ትምህርቶች አሉ። እዚህ ጋር አሁን ለምሳሌ ደብሊው የሚለው ደብል ቦተም የሚባል ፓተርን አለ። እሱን ሰርቷል ብለን ሊወጣ ይችላል። ኦሬልዝ እዚህ ጋር አምጥተን ከዚህ መስመሩን ወደዚህ በማስመር ለምሳሌ እዚህ ጋር የምትመለከቷቸው የተለያዩ እንትኖች አሉ። ለምሳሌ የሄደን ሾልደርስን ከተመለከትን and let's make it this one day ላይ እናድርገውና ቤዚካሊ ይሄንን ከተመለከትን let's say አሁን አስምረን የነበረው እዚህ ጋር ነበረ። በዚሁ እይታ ውስጥ ከላይ ወደ ታች በሚመጣ ማርኬት ውስጥ ለምሳሌ አሲፍ ይሄ አካሄድ ፓተርን በማሳየት ሂደት ለማሳየት ያህል ማለት ነው። ቤዚካሊ ከላይ መጥቷል። ስለዚህ ከላይ መጣና እዚህ ጋር እንደዚህ ሄደ ብለን አስቀድሜ ሳልኩትን አጠፋውለው። ቤዚካሊ እንደዚህ ሄደ እንበል። በዚህ እይታ ውስጥ ማርኬቱ የሚያሳየን እንቅስቃሴ እቺኛዋን እንግዲህ ገና የምትማሩት ስለሆነ ነው። ስለ ፓተርን በመማር ሂደት ውስጥ የምታገኙት ትምህርት በመሆኑ ያን ያህል መጨነቅ አለባችሁ ብዬ አላስብም። እዚህ ጋር የምትመለከቱት አንድ ተራ እንቅስቃሴ እናያሳያችሁ። ስለዚህ እዚህ ጋር የምትመለከቷት የሰጠው ወይም ማርኬቱ ያሳየን እንቅስቃሴ ሄደን ሾልደርስ ይባላል። ጭንቅላትና ሾልደሮቻችንን ማለት ነው። እነዚህ ሾልደሮቻችን ናቸው። ይሄኛው ጭንቅላት ነው፣ ይሄኛው ሾልደር ነው። የሾልደሮቻችን ጫፍ ከሄዱ ከፍ ያለ ነው። በዚህ ኬዝ ወደ ላይ ሲሄድ ወዴት ይሄዳል ብለን እንግዲህ ይሄንን ስላልደረሳችሁበት ምንም አይነት ስላልገባችሁና የሚባል ነገር የለም። ጭራሽ የምታውቁት እውቀት ስላልሆነ ምንም ግራ እንዳያጋባችሁ ከወዲሁ እንትን ለማለት እወዳለሁ። ግን ብሬክአውቱን ስንመዝንለት ልክ እቺኛዋ ፖይንት ብሬክ ስትደረግ እስከዚህ ፖይንት ድረስ ይሄዳል ብለን እዚህ ጋር የምንገባበት ይሆናል ማለት ነው። ይሄ አንድ ቀላል ፊት ለፊት የመጣልኝን ኤግዛምፕል ስሰጣችሁ ነው። የብሬክአውት የማድረግ የምናምን የሚባለውን ስትራቴጂ ለመንገር ያህል ነው። ወይም ደግሞ ብሬክአውት የሚባለው ሌትስ ይሄኛው እንደዚህ መስመር አለ። ይሄንን ሲሰብረው ኢትስ ኮልድ ብሬክአውት። ከዛ ተመልሶ ሪቴስት አድርጎ ያልፈዋል እንደምትመለከቱት ማለት ነው። ኤቭሪ ኤሰንሶች ላይ እነዚህን እውነቶች ብንመለከታቸው the same thing happen አድርገው ልንመለከታቸው እንችላለን። ለሴም ይሄንን መስመር ብናሰምርበት ያው እዚህ ጋር ትራይድ አውት እዚህ ጋር ለመስመር ሞከረ፣ ለመታገል ሞከረ፣ ከተሰበረ በኋላ ወጣ። እነዚህን ሁነቶች እንዳለ ብናሰምራቸው ልክ ባለፈው በትሬንድ አሰማመርና በትሬንድ ሁነት ውስጥ እንደተመለከት ነው ማለት ነው። ለዚህ ጋር ወደ ላይ ከፍ ካለ በኋላ ኦኬ እቺኛውን ፖይንት ይዘን እስቲ ይሄንን መስመር ላስምረው ብል ይሄንን ሁነት እንደ ግድግዳ ተጠቀመው ዳይናሚክ ሰፖርትና ሬዚስተንስ ብለን ያሰብነው ከዛ ሪቴስት ካደረገው በኋላ ተሰበረ፣ ብሬክአውት ነው ማለት ነው። ስለዚህ ብሬክአውት ስትራቴጂ
ሜጀርሊ እሱ ነው ዞሮ ዞሮ ምን እንደሆነ በማስረዳት ሂደት የዳውን ዋርድ እንቅስቃሴውንም ከዚሁ ጋር እንግዲህ ስለምናወራው ስለ አጠቃላይ ዳውን ትሬንድ እና አፕ ትሬንድ እንዲሁም የሬንጂንግ ማርኬት ነው። ዳውን ትሬንዶችን ደግሞ ከተመለከትን ደሴም ወደ ላይ ሲሄድ እንደነበረው ሁላ ወደ ታች ሲሄድ ደግሞ ሎወር ሎ ይሰራል። ከዛስ ሎወር ሃይ ይሰራል። እሺ ሎወር ሎ ይሰራል። ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ይሄዳል። ከዛ ዋንስ ያንን መስመር የነበረበትን አቅጣጫ መሰብሩን የምናረጋግጠው አስቀድሞ የሰራውን ሰብሮ ሲያልፈው ባይዊች አሁን ከዚህ ፖይንት ደግሞ ተነስቶ ላይክ እዚህ ጋር እችኛዋን መስበር ይኖርበታል። እችኛዋን ኤሪያ እዚህ ጋር ያለችዋን ኤሪያ መስበር ይኖርበታል። ኦልሬዲ እዚህ ጋር ሰብሮታል። ስለዚህ ሰበረው። ከዛ ተመለሰ። ቼክ ማድረግ ስላለበት ድጋሚ ሃየር ሃይ ሰራ። እንደዚህ እያለ መገልበጡን ሊያሳየን ሞከረ ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ እነዚህ እንዳጠቃላይ ዳውን ትሬንድ የምንለው አሰራሩ በሎወር ሎ እና ሎወር ሃይ እየሰራ ነው። ይሄኛው ደግሞ ሃየር ሃይ እና ሃየር ሎ እየሰራ የሚሄድ መሆኑን ማየት እንችላለን። በዋነኝነት የሎወር ሎ ላይ ወይም ዳውን ትሬንድ ላይ የምንጠቀመው ስትራቴጂ ሴል ዘ ራሊ ነው። ወይም ሩጫውን ወደ ታች ያለውን ሩጫ ቶሎ ብዬ ሸጬ በመውጣት እንትን ልበል። አሁን የቅድሙን እንደ ኤግዛምፕል የሰጠኋችሁ ለምሳሌ አገባባችንን በመለየት ሂደት ማለት ነው። ሌትስ ሴ ይህንኑ የሄድ ኤንድ ሾልደርስ እንቅስቃሴ እንመልከትና ዲስ ኢዝ ይሄኛው ምኑ ይሆናል which is ሁለቱ በሴም ኤሪያ ላይ ስለሆኑ ኢንክሉድ ሊያደርግልን ይችላል። ኦልሬዲ አንደኛውን ትከሻ ሰራ። ከዛስ ጭንቅላቱ ይመጣል which is ያው ጭንቅላቱ። ከዛ በግራ በኩል ደግሞ በቀኝ በኩል ያለውን ደግሞ መስመር እናየዋለን ወይም ሾልደሩን ይሰራል። whenever እንግዲህ በዚህ እንቅስቃሴ ውስጥ ህጉ ምንድነው የሚለን? እቺኛዋን መስመር በሚሰብርበት ጊዜ እቺኛዋን ኤሪያ ሰብሮ በሚወርድበት ጊዜ it is going to be ወደታች ይወርዳል ይለናል አይደለም? ተመልሶ ሪቴስት ያደርጋል። ነገር ግን እንዳጠቃላይ በእይታ ከመዘን ነው። በእይታ በመመዘን ሂደት ይሄንን እንደምትመለከቱት አሁን ይሄንን ወደዚህ ባሰፋው እዚህ ጋር እንደምትመለከቱት ነው። ይሄ it is based on እንግዲህ እንደምናየው እይታችን ይወሰናል። ራሱን የቻለ እንትን ትምህርትም ስለሆነ ከተለያዩ አንግሎች ከታይም ፍሬምም ከምንም የምንመለከትባቸው ነገሮች አሉ። አሁንም ደጋግሜ ለመንገር የምወደው ይሄ የፓተርን ጉዳይ ምናምን ገና የምትመጡበት ነው። ዞሮ እንዴት ነው የምንገበያየው የሚለውን ዝም ብዬ በዚሁ ሂደት ለማሳየት እንዲጠቅም ነው። ስለዚህ ይሄንን የሚያክለውን ሂደት ይሄንን እዚህ ፖይንት ላይ ከሰበረ ኦኬ ዳውን ትሬንዱ መጥቷል። ዳውን ትሬንዱ እየመጣ ነው ባይ ዊች ሎወር ሎ ሎወር ሃይ እየሰራ ነው። እዚህ ፖይንት ላይ ሰራልን። ስለዚህ ቶሎ ብዬ ምን አደርጋለሁ ማለት ነው እዚህ ጋር ገብቼ የሾርት ፖዚሽንን ይይዛለሁ። ዋንስ ቺኛን አንግል አለመያዙን ካረጋገጥ ወደታች ለመሄድ ማረጋገጡን ካወቅኩኝ በኋላ ከዛ እዚህ ጋር አምጥቼ ሴታፔን ከዚህኛው ሳይድ አንፃር የነበረውን ከሰበረ ወደ ላይ ሊወጣ ስለመሆኑ ማሳያ ስለሚሆነኝ እዚህ ጋር አደርጋለሁ። ወደታች ደግሞ እስከዚህ ድረስ የመሄድ አቅም አለው ይላችኋለሁ። እስከዚህ ድረስ ምክንያቱም የዚህኛው ልኬት ነው። ፓተርን ስትማሩ በደንብ ይገባችኋል። የዚህኛው ልኬት ማለት ይሄኛው ነው ይለናል። ስለዚህ እስከዚህ ይሄዳል ብለን እኛ ቺኛዋን እናስቀምጣለን። ዋንስ ማርኬቱ መጥቶ ልክ እንደምትመለከቱት አናቱ ላይ መጥቶ ራሱን ሲነካው እንመለከታለን። ኤግዛክትሊ ፖይንቱ እሷን ነክቶ አረጋግጦልን ይወጣል። ባይውጭ ይሄ እንግዲህ የሚያስገኘን ስንት ነው? $1ን $6 አንዷን ሪስክ አድርጌ 6ቱን እንዳገኝ ያደርገኛል ማለት ነው። this is a huge number by the way 1 to 2 ምናምን ራሱ ዊን ማድረግ በጣም ትልቅ ነው። ዞሮ ይሄንን ያነሳሁት በምንም ተአምር ቢያወዛግባችሁ ገና ያልተማራችሁት በጣም ቀላል ሐሳቤ ነው። ያን ያህል የተካበደ አድርጋችሁ አትወሰዱት። በዳውን ትሬንድ እና በአፕ ትሬንድ ጊዜ ምን አይነት ግብይቶችን መፈጸም እንችላለን የሚለውን ብቻ ምላሽ ለማሳወቅ ነው ማለት ነው። ከዛ እንዳጠቃላይ የትሬንዲንግ ማርኬት ባህሪ ምንድነው ብለን እንጠይቅ። የትሬንዲንግ ማርኬት ወይም ትሬንድ እያደረገ ያለው ማርኬት ምን መሆን አለበት? አንደኛው በጣም ጉልበታም ነው። አንደኛው ባህሪው በቃ በጠንካራ ሁኔታ ወደታችም ከሆነ ቀያይ ካንድሎቹ ይበዛሉ ወይም ጠንካራ ቀያይ ካንድሎችን እንመለከታለን እዚህ ጋር እንደምትመለከቱት። አዘርዋይስ ሰፖርት እና ሬዚስታንሶችን እየሰባበረ ያልፋል። ለምሳሌ አስቀድመን መስራት በጀመርነው አካሄድ ወደ ላይ ሲወጣ ኦኬ እዚች ጋር ዊክሷ ትንሽ ረዘም ያሉ ምን አለች በጣም እንዳደገኛ ሰፖርት ያገለገለች ፖይንት አለች አይደል? ስለዚህ እቺኛዋን ፖይንት ለምሳሌ አስቀድመን በተማርነው መሰረት እዚች ጋር ከቦዲው እስከ ዊኩ ስልና ይሄ ሜጀር የሆነ ሬዚስታንስ የነበረ ከዛ ተሰብሮ መልሶ እንደ ሰፖርት ዞን የሚያገለግል ነው እንላለን። ስለዚህ ቀለል እያደረገ መስበርና ማለት እንደ ቀላል የሚመለከትበትን ሂደት ልንመለከት እንችላለን ማለት ነው። በተለይ
አቅጣጫው ወደታች ከሆነ ብዙ ጊዜ የሚሰባብረው ምኑን ነው ማለት ነው? ሰፖርቶችን ነው የሚሰባብረው። በዛው ልክ ወደ ላይ ሲሄድ ደግሞ ሬዚስታንሶችን እየሰባበረ የሚሄድበት ሴም ቲንግ። አቅጣጫውን በዚህኛው ሳይድ እንየውና ለምሳሌ ይሄ እዚህ ጋር አሁን እዚህ ጋርም ራሱን የቻለ አሁን ታይም ፍሬሙን ዝቅ ብናደርገው ይሄ ራሱን የቻለ የሆነ የገዘፈ ስቶሪ ይነግረናል አይደል? ስለዚህ እቺኛም ራሷን የቻለች ሰፖርት ማነው ሬዚስታንስ ኤሪያ ፈጥሮልናል። ይሄም ራሱ አንድ ስለዚህ ይሄ ቀለል አድርጎ ሰበረው ልንል እንችላለን። ሴም ቲንግ አሁንም እዚህም ጋር ሰርቷል። ይሄንንም ራሱን የቻለ እንደዚህ ይሄኛው መስመር ብናሰብር ቀለል ባለ መልኩ ሰብሮታል። ሴም ቲንግ አሁንም ከፍ ብለን እዚህ ጋር የሰራውን ሃይር ሃይ ማነው ሎር ሃይ ብንመለከተው which is እንደ አስቀድሞ እንደ ሬዚስታንስ ያገለገለው ቀለል ብሎ እዚህ ጋርም ሲሰበር አያችሁት። ስለዚህ ወደ ላይ አቅጣጫውን በሚሄድበት ጊዜ ቀለል እያደረገ ያንን ነገር የመሰባበር አቅም ይኖረዋል። ሴም ቲንግ ይሄንን እንግዲህ በአጠቃላይ በተለያዩ መንገዶች ልንመለከተው እንችላለን። ከሰፖርትም ከሬዚስታንስም ዞን አንፃር ቀለል እያደረገ የሚሰባብር ከሆነ ትሬንዲንግ ማርኬት ነው ልንል እንችላለን። ሌላው ምናልባት ተጨማሪ ትምህርት ደግሞ ምናልባት ወደ ኢንዲኬተሮች ስንደርስ የምናየው ነገር ግን አሁንም እንዳትወዛገቡ አደራ። ጀስት ይሄንን ግን እይታውን እንድትመለከቱልኝ ስለምፈልግ ይሄ ሙቪንግ አቨሬጅ ይባላል። ሌትስ ሜክ ዲስ ሃይ እንበለው። ከዛ ደግሞ ይሄኛውን 200 እንበለው። ራሱን የቻለ ትምህርት አለው። ምንም አይነት የሚያወዛግብ ነገር አይኖረውም። ይሄ በማየት ሂደት ምንም አይነት ውዝግብ ውስጥ እንዳትገቡ ጀስት ኮንሰፕቱን ለመስጠት ነው። ይሄ መስመር የሚያሳየን እንግዲህ ገበያው አቅጣጫውን የሚያሳይበትና የሚሄድበት ነው። ስለዚህ እዚህ ጋር እንደምትመለከቱት ቀዩ መስመር ከሰማያዊው መስመር ልክ ሰብሮ ከላይ በሚሆንበት ጊዜ ወደታች ይሄዳል ይለናል። ግን ልክ ሲሰብረው እንዳያችሁት ክፍተቱ በጣም ጠባብ ነበር። ጥንካሬውን የምናየው የነዚህ የሁለት ሙቪንግ አቨሬጆች ክፍተት በጣም እየሰፋ ከመጣ በጣም በጠንካራው ሁኔታ እየወረደ ነው ማለት ነው። አያችሁት? በጣም የነዚህ ጋፕ ካያችሁት በጣም እየሰፋ መጣና እዚህ ይሄ እንዳያደናግራችሁ ላጥፋላችሁ። ቤዚክሊ እየሰፋ መጥቶ ልክ አቅጣጫውን ሲቀይር ምን አደረገ? ወደ ላይ መምጣት ሲጀምር ይሄ ሰማያዊና ቀዩ ምን ማድረግ ጀመሩ? እየጠበበ መሄድ ጀመረ። በዛው እድገቱን በጣም አጠንክሮ ሲቀጥልስ ይሄ ስፋት እየሰፋ ከዛ ሲቀንስስ ይሄ ስፋት እየጠበበ። ስለዚህ ሜጀርሊ አሁን ለምሳሌ መጨረሻ ላይ ብንሄድ አሁን ያለው ትሬንድ ከሞላ ጎደል ጠንካራ የሆነ ወደ ላይ እየተጓዘ ያለ ነው። ይሄንን ሰብሮ ወደታች የሚሄድ ከሆነ ቀዩን ለመፈለግ ስለሚመጣ ዝቅ እያለ ይመጣል። ስለዚህ የጥንካሬውን እየቀነሰ ይመጣል የሚል እሳቤን ልንወስድ እንችላለን። ይሄ ቤዚክሊ በዋነኝነት ከምንም በላይ የሙቪንግ አቨሬጁ የሚጠቅመን ተነጣጥለው ወደ ማለት እንዳጠቃላይ ንጥጥላቸው እየሰፋ ሲሄድ የትሬንዱን ጥንካሬ ለመለየት ከምንገለገልባቸው ኦልደር ሜተዶች ከድሮ የግብይት ሜተዶች አንዱ ነው ማለት ነው። ከዛ በተረፈ ለጀማሪዎች ገንዘብ ለመስራት ቀላሉ ጊዜ ብዙ ጊዜ ትሬንዲንግ ማርኬት ነው። ጀማሪዎች በቃ ይሄ ወደ ጎን ከመሄድ ይልቅ ወደ ታችም ወደ ላይም በሚሄድበት ሂደት እይታቸውን እያስተካከሉ በመግባት ብዙ ነገርን ሊያስተካክሉ ብዙ ነገርን ሊሰሩበት ይችላሉ ማለት ነው። ከዛ አሁን ወደ ዋናው የዛሬው ትምህርታችን እንግባ። ወይም የዛሬው ዋነኛ ትምህርታችን በዋነኝነት የሚያተኩረው ምን ላይ ይሆናል ማለት ነው? ሬንጂንግ ማርኬት ላይ ወይም ወደ ጎን የሚሄድ ወይም እዛው አካባቢ የሚንቀሳቀስ ማርኬት ላይ እናወራለን። እዚህ ጋር እንደምትመለከቱት ሁሉም ማርኬት አሁን እንደዚህ ይሄንን ቀለል አድርገን ስናየው ምናልባት የዊክሊ ነው፣ በጣም ብዙ ዳታ ነው። ግን እንደዚህ ሰፋ እያደረግን ስናየው ለምሳሌ ከዚህ ወደ ታች የሄደበት አቅጣጫ ኦብቪየስሊ ስቲፕነሱ ወይም ዲግሪው ምንድነው ብለ በጣም ወደ ታች ነው። በዛው ልክ ግን የዚህን ዲግሪ እንስራው ብንል ባለፈው አሁን እንደሰራ ነው አይነት ዲግሪ እንለካ ብንል ሌትስ ከዚህ ጋር ተነስተን ይሄንን ብናየው ኦልሞስት 0 ዲግሪ ነው እንደምታዩት። በዛው ልክ ይሄንንም ከዚህ ጋር ተነስተንም እስቲ ልስራው ብትሉ 23 22 እንደምታዩት በጣም ዝቅ ያለ ነው ብለናል። ስቲፕነሱ እንትን ያለ ነው። አካሄዱ ኦብቪየስሊ እዚህ ጋር ወደ ላይ ወደ ታች እያለ ነው የሚሄደው። አብዛኛው ትሬንድ የሚያደርገው ማርኬት ምን ብለናል? ወደ ላይ የሚሄድ ከሆነ ሃየር ሃይ ይሰራል፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ ራይት። ከዛስ በዛው ደግሞ ወደ ታች ደግሞ ሲሆን ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ እያለ ይሰራል ብለናል። ኤግዛክትሊ ይሄ የሆነ አቅጣጫ ይዟል። የሆነ ስቲፕነሱን ወደ ታችም ወደ ላይም እያለ የሚያስኬድበት መንገድን ይዟል። በዚህኛው ኬዝ ግን እዛው በዛው ነው ከተመለከታችሁ ታያችሁት። እዛው በዛው አይነት ታይፕ ኦፍ ቲንግ ይሆናል። ከዚያ የሆነ ሰዓት ላይ ሰብሮ ይወጣል ማለት ነው። አሁን ይሄንን ከተመለከትን ቅርብ የሆኑ እውነቶችን እንመለከትበታለን።
ሶ ማርኬቱ ወደ ላይ የማይወጣም ወደ ታች የማይወርድም ወደ ጎን ሳይድዌይስ በሚሄድበት ጊዜ ሬንጂንግ ማርኬት ወይም ደግሞ ኮንሶሊዴሽን እንለዋለን። እንዴት ነው የሚፈጠረው? ቦክስ እንግዲህ እዚህ ጋር ነው የሚመጣው። የቦክስ እሳቤ ቦክስ ማለት በሳጥን የሚመስል ነገር ውስጥ የሚንቀሳቀስበት ሂደት ይፈጠራል። ለምሳሌ ያው የምንወስደው ራንደም የሆኑ ኤግዛምፕሎችን ስለሆነ እዚህ ጋር ከፍተን ሜቢ ቀጥታ ላላገኝ እንኳን ብችል አሁን ይሄ ወደ ጎን እየሄደ ነው። ኦልሬዲ ወደ ታች የሚመጣበት መንገድ ነበር፣ ተሰብሯል። ኦኬ ይሄኛው እዚህ ጋር ብናሰምር ይሄ ተሰብሯል። ነገር ግን እቺ ኤሪያ እዚህ ጋር ከተመለከትናት ከመሰበሩ በፊት ኦልሬዲ ምን ማድረግ ጀምሮ ነበር? ወደ ጎን መሄድ ጀምሮ ነበር። ምናልባት ይሄ አሁንም እንዳያወዛግበን ላጥፋቸው እነዚህ ቤዚካሊ እዚህ ጋር አሁን እቺኛዋን ኤሪያ ብቻ እንመልከታት ካልን አሁን ይሄ ወደ ጎን ሄደ ማርኬት ሆኖ እናገኘዋለን። እዚህም አካባቢ ያው ወደ አነስተኛም ቢሆኑ ወደ ላይ እና ወደ ታች ቢኖሩ ግን ወደ ጎን ሲሄድ ሊትራሊ ልናቀን የምንችልበት ሁነቶች አሉ። ያው እዚሁ ጋር ሲሄድ ማለት ነው። ሶ ይሄ ዲፔንዲንግ ኦን አወር ቻርቶች እንግዲህ ልናገኘው የምንችለው ዳታ ወደ ጎን አካሄዱን ወደ ላይ አካሄዱን ወዘተ የምንለይበት የተለያዩ መንገዶች ይኖራሉ። አሁን ኤግዛክትሊ እዚህ ጋር የምትመለከቱት ወደ ጎንም ወደ ጎን አካሄዱ በጣም ከፍ ባለ ሁነት ወደ ላይ ሲመጣ ነበር፣ ግን እዚህ አካባቢ ላይ ወደ ጎን መሄድ ጀምሯል፣ አብዝቷል ወደ ጎን ማለት ነው። ሶ ከላይ የሚፈጠረው እንዴት ነው? ከላይ ምን አለ? ከላይ ሬዚስታንስ ፓርት አለ። ከታች ደግሞ ሰፖርት የሚያደርገው ሶ ቤዚካሊ ይሄንን አምጥታችሁ ምን እናደርጋለን? አራት ማዕዘናችንን ቦክሱን ስንሰራው ከዚህ ተነስተን ላይክ እንደዚህ ስንሰራው ይሄንን ምን ሰጠን ማለት ነው? ኦብቪየስሊ ከመጀመሪያዎቹ ፖይንቶች ተነስተን የላይኛውንም የታችኛውንም ጣራ ሰራንለት። በዚህ ሂደት እንደምንመለከተው ይሄ ምናልባት በዊክ ስለሆነ እስከዚህም ማውርደን በተለያዩ እይታዎቻችን ልናያቸው እንችላለን። ሜጀርሊ በዊክ ብቻ ስለማያዩ ነው። ዞሮ ይሄ ዞን ግን እንዳለ መረሳት የለበትም። ኤቭሪ ታይም በታችኛውም በላይኛውም በየትኛውም አቅጣጫ ዞኖች ሊኖሩ እንደሚችሉ እይታችን በመስመር በትሬንድ ላይን ብቻ ሲሆን ችግር እንደሆነ እዚህ ጋር እንደምትመለከቷቸው ፎልስ ብሬክ አውቶች አውቀው ከፍ አድርገው ማርኬቱን ባንኮቹ ከዛዛው ጋር ዘጭ እያደረጉ የሚያወርዱበትና የሚወስዱብን ታይፕ ኦፍ ቲንግ ይፈጠራል ብለናል። በዚህ አካሄድ እንግዲህ ይሄ የጎንዮሽ አካሄድ ዋጋው ወለሉን ይነካል፣ ከዛስ ወይም ጫፍ ላይ ሬዚስታንሱን ይነካል፣ መልሶ ወለሉን፣ መልሶ ጫፉን፣ ከዛ መሬት፣ ከዛ ጣራ፣ መሬት፣ ጣራ፣ መሬት፣ ጣራ፣ መሬት፣ ጣራ እያለ የሆነ ሰዓት ላይ ሰብሮ ይወጣል። ላይክ እዚህ ጋር እንደተመለከትነው ከባዱ እዚህ ጋር ሰብሮ ይወርዳል። ከዛስ ተመልሶ ሪቴስት አደረገ። አያችሁት? የሪቴስት ፓወር በዛው። ስለዚህ መልሶ ያንን ቦታ ቴስት ማድረጉም እንደማይቀር በደንብ ማስተዋል ይኖርብናል። ቤዚካሊ ዋጋውን which is ጣራውን ከላይም ከታችም ይነካል። ልክ እንደ ፒንግ ፖንግ ኳስ እንደዚህ ንጥር እያለ ይንቀሳቀሳል ማለት ነው። አይደንቲፋይ የምናደርገው ትሬንዲንግ ማርኬት ላይ ምንድነው ብለናል። ቅድም እንዳልኳችሁ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ይሰራል። በታችኛው ደግሞ ወደ ታች በሚወርድበት ጊዜ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እያለ ይሰራል ብለናል። በዚህኛው ኬዝ ደግሞ ኢኳል ሃይስ ኤንድ ኢኳል ሎስ እኩል የሆነ አካባቢ ላይ ሬዚስታንስ ፖይንታቸው ኢኳል ሃይ ይሰራል። ከዛ ዝቅ ይልና እዚህ አካባቢ ደግሞ እዚህ ኤሪያ ላይ ኢኳል ሎ ይሰራል። ስለዚህ እዚህም የምናየው ኦልሞስት እኩል ነው። ስለዚህ እንቅስቃሴው እንዳጠቃላይ ምን ይሆናል ማለት ነው? የጎንዮሽ እንቅስቃሴ ይኖረዋል ማለት ነው። ከዚህ ጋር መጣ ገባ፣ ኦኬ እዚህ ጋር መጣ ኦልሞስት ተቀራራቢ ናቸው ማለት ነው። አካሄዱ እንዳለ እዛው ኤሪያ ላይ ይሆናል ማለት ነው። ይሄንን ያው ፊልተር አውት በማድረግ ሂደት እንትን ማድረግ ይኖርብናል። ልክ እዚች ጋር ሲሰበር ኦልሬዲ እንደሚወርድ እናያለን። ሶ እንዴት እንደምንገዛው እንደምንሻሻጠው በደንብ እናወራበታለን። ጀስት ሐሳቡን ግን መረዳት ስላለባችሁ አብዛኛውን ጊዜ ማርኬቱ ወደ ላይና ወደ ታች ይመስለናል እንጂ 70% ጊዜ በዚህ አይነት አካሄድ ነው የሚሄደው። ይሄንን ማወቃችሁ ደግሞ በተለይ በጣም የሚጠቅማችሁ ወደ ትሬዱ በምትገቡበት ጊዜ ዝም ብላችሁ ባገኛችሁት አጋጣሚ ሁላ ልግዛ ልሽጥ አትሉ። ምክንያቱም ያ አካሄድ ዝም ብሎ ስለሚያስወስድብን ገንዘቡን ማለት ነው። ቤዚካሊ ይሄንን አኳኋን እንዴት ትሬድ ልናደርገው እንችላለን? ልክ እንደ ቅድሙ ፓተርን እንዳሳየዋችሁ ሁላ ጀስት ኢዚ በሆነ መንገድ ወደ ታች የሚወርድ ከሆነ ይሄንን ሬንጂንግ ማርኬት ከሰበረ ይሄንን የሚያክል ራሱን ልኬቱን የሚያክል ወደ ታች ይወርዳል። ኦኬ ስለዚህ እዚህ ጋር ተሰበረች። ሪቴስት ከተደረገ በኋላ ይሄ ኦልሬዲ ሪቴስት ማድረግ አለበት። ካመለጠን ይሄ አንድ ካንድል ስለሆነ በጣም አምልጦናል። እዚህ መሀል ላይ ወይ እዚህ ጋር ምናምን ልገባ እችላለሁ፣ መግባት አይጠበቅብንም። እርግጠኛ ለመሆን ሪቴስት እስከሚያደርግ እንጠብቃለን። ድጋሚ ልክ ሲሞክረው እዚህ ጋር ከጠበቀና እዚህ ጋር ከመጣስ
እኔ ቶሎ ብዬ እዚህ ጋር ከመጣ ግዛልኝ ምክንያቱም እስከዚህ ድረስ የመሄድ አቅም አለውልና እዚች ጋር አምጥቼ እቺኛዋን ፖይንቴን አስቀምጣለሁ ከዛችኛዋን ደግሞ ሜቢ አስቀድመው ከነበሩት እንትኖች ባነነሳ ለምሳሌ እዚሁ ውስጥ ራሱ እዚሁ ሬንጅ በሚያደርግ ማርኬት ውስጥ በራሱ ምን መመልከት እንችላለን ባለፈው የሰራናትን አሁን እዚች እቺኛዋን ዊኳንና ቦዲውን ወስደን እቺኛዋን ራሷን የቻለች እንትን ብንል እንትን ማለት እንችላለን ስለዚህ እንደ አጠቃላይ በመልከታችን ሁነት ውስጥ በዋነኝነት ማለት ነው እንቅስቃሴዎችን በመመልከት ዝም ብለን ልንመለከታቸው አንችልም በተለይ ደግሞ ስፔሻሊ ከዚህ ከእንትኑ አንግል መመልከት ያሉብን የቻርቱን የመመልከት ሂደት ውስጥ መግባት ይኖርብናል ማለት ነው ስለዚህ እንደ አጠቃላይ አገባቡ አወጣጡን ምኑን በደንብ አድርገን እንትን ማለት እንችላለን ማለት ነው ከዛ በተረፈ እንደ አጠቃላይ የዚህ ማለት ከሳይኮሎጂ አንፃር ለምን ይቆማል ካልን ማርኬቱ ለምን ወደ ጎን ይሄዳል ማለት ባንኮች ስራ ፈተው ነው ምክንያቱም በግብይት ውስጥ ወደ ላይና ወደ ታች ሲወጣና ሲወረድ ሜጀርሊ የምናገኘው ገንዘብ ወደ ላይና ወደ ታች ሲወርድ ነው እንላለን ካልሆነ ግን መሀል ላይ እንደዚህ የሚንጀዋጀው ከሆነ ምን ጥቅም አላቸው ልንል እንችላለን ነገር ግን ባንኮቹ ስራ ፈተው አይደለም እንደውም በዋነኝነት ስራቸውን የሚሰሩት ትልቁን ስራ የሚሰሩት እዚህ ሬንጅ ውስጥ ነው የሚሰሩት ሬንጂንግ ማርኬት የሚፈጠረው በሁለት ዋነኛ ምክንያቶች አንደኛው ኢንዲሲዥን ይባላል ኢንዲሲዥን የምንለው ምንድነው የውሳኔ ማጣት ጉዳይ ነው ይሄ ማለት ምን ማለት ነው ገዢዎችና ሻጮች እኩል ጉልበት ነው ያላቸው እዚህ ሞመንት ላይ ለምሳሌ በዚህ አካሄድ ወደ ላይ በጣም በፓወርፉል መንገድ እየመጣ ነበር ልክ እዚህ ጋር ሲደርስ ግን ሜጀርሊ የሻጮች ተቀናቃኝ ሆኑበት ስለዚህ አስቀድሞ የነበረው የሻጮች በጣም ልፍስፍስ የነበረ አቅም አሁን ጠንካራ መሆኑን ማሳየት ጀመሩ ልክ ገዢዎቹ ሲገዙ ሻጮቹ ድጋሚ ይሸጣሉ ይሄ ኤሪያ ወይም ኤሪያ ኦፍ ኢንትረስቱ በዋነኝነት የባንኮቹ ዋነኛ መጫወቻ ነው እዚህ ጋር ማንንም ማሸነፍ እንዳልቻለ ማሳያ ነው ማርኬቱ ላይ ቀጣይ የሚመጣውን ጠንካራ ዜና እየጠበቀ ነው ማለት ነው ከዛ ደግሞ ሁለተኛው ሐሳብ በሬንጂንግ ማርኬት የሚፈጠረው ሁለተኛው ምክንያት አኪሙሌሽን መሰብሰብ አኪሙሌሽን ስቴጅ የሚባለው ይሄ የባንኮቹ ጨዋታ ያለበት which is accumulation እና distribution የሚባለው let's say accumulation ወይም distribution ሲባል ከታች የሰበሰቡትን ላይ ዲስትሪቢዩት ያደርጋሉ ወይም ከላይ ደግሞ ሲመጣ ታች ላይ ምን ያደርጋሉ ማለት ነው ለምሳሌ ይሄ አሁን ሬንጂንግ ነው ብለን ብንወስደው ይሄንን ኤሪያ የኮንሶሊዴት እያደረገ ነው ካልን እዚህ ኤሪያ ላይ ምን እያደረጉ ነው አኪሙሌት እየሰበሰቡ ነው ከዛስ ወደ ላይ ከወጣ በኋላ ሊበትኑት ማለት ነው ራይት ስለዚህ በዋነኝነት ዋጋው ሳይወደድና ሳይረክስ በሁለቱም ሳይድ ማለት ነው ቀስ ብለው በብዛት እየገዙ ይሸጣሉ ማለት ነው ይሄ ካዝናቸውን መምላት ነው በዋነኝነት እንደ አጠቃላይ ሬንጂንግ ማርኬት ማለት የረጋ ውሃ ዝም ብሎ ማለት የቆመ ነገር ይመስለናል ግን ደግሞ ውስጡ በጣም ትልቅዬ ሻርክ ወይ አዞ ሊኖር ይችላል የቆመው ውሃ ውስጥ ምን እንደሆነ አታቆም ውስጥ ማለት ምን እንደሚያየን ከውስጡ ነው ምን እንደሚያየን አናየው ስለዚህ ውስጡ ግን የሆነ አዞ ወይ የሆነ ነገር ሊኖር ይችላል ዝግጅት እያደረገ ነው whenever ይሄ ሬንጂንግ ማርኬት ጥሶ ሲወጣም ጠንካራ የሆነ ሙቭመንት ነው የሚያሳየው እዚህ ጋር እየተመለከትን እንዳለ ነው ማለት ነው በተለያዩ አጋጣሚዎች ይሄንን እውነቶች መመልከት እንችላለን እዚህም ጋር ብትመጡ ወደ ጎን እየሄደ እኮ ነው ይሄ ማርኬት አይደል ከዚህኛው ከተለያየበት አንስቶ ከዚህ ከላይኛው ጫፍ አንስተን እስከዚህኛው ኤሪያ ድረስ ብናየው ወይም ደግሞ በዋነኝነት እዚህ ኤሪያ ላይ ስለነበረ ኤሪያ ኦፍ ኢንትረስቱ ስቲል ይሄም እኮ ራሱን የቻለ ወደ ላይና ወደ ታች የመውጣት ሂደትን ሲሰራልን ነበር እዚህ ጋር እንደምትመለከቱት which is ይሄው ከዚህኛው ጫፍ እስከዚህ እንደዚህ ወጣ ወደ ላይ ከዛ ምናልባት ይሄኛው እንዳልኳችሁ በጣም ጥንቃቄ የሚፈልግና ዞን ላይ የተመሰረተ አሰራርን መስራት የሚኖርብን ኤቭሪ ታይም እንደዚህ ወይ ጫፉ ድረስ ላይ መጣ ይችላል ወይም ደግሞ የጥሶት የወረደ መስሎን እንደዚህ አይነት አካሄድ ሊሆን ይችላል እዚህ ጋር ግን ከተመለከትን unless otherwise አሁን ለምሳሌ እቺኛን ኤሪያ እንደ ሰፖርት ካያዋት unless otherwise ቀጥሎ የሚመጣው የካንድል ክሎዠር ከዚህ በታች ካልሆነ በስተቀር ተመልሶ ሊገባ ስለሚችል እንደምትመለከቱት በቀይ ወጣ ተመልሶ ግን ገባ በቀይ ወጣ ተመልሶ ገባ ሌላ ቀይ ቢሆን ከነዚህ ቀዮች በኋላ የመጣው ወደ ታች ሊወርድ ይችላል እንል እንችላለን ላይክ በቀድሙ ኬዝ እንዳየነው ማለት ነው ስለዚህ እነዚህ ነገሮች ሜጀርሊ በደንብ ማስተዋል ያስፈልጋል እዚህም ጋር ብንመለከት
እነዚህ ነገሮች ሀፕን ሊያደርጉ ይችላሉ። ከዛ በተረፈ ግን ይሄንን ሁነት በደንብ አድርገን ልናስበውና ልናየው ይገባል ማለት ነው። ከዚሁ ጋር በተያያዘ ሁለት አይነት ሬንጂንግ ማርኬቶች አሉ። እነዚህ ሬንጂንግ ማርኬቶች እንግዲህ አንደኛው በጣም የተበጣበጠ ነው፣ ወይም ደግሞ በጣም እዚህ ጋር እንደምትመለከቱት እዚህ ጋር የሚወጡ ነገሮች አሉ። ሊኩዊዲቲ ስዊፕን ወይም ይሄ ዊክ የሰራባቸው እንትኖች በጣም የበዙ ናቸው ምናምን። ይሄኛው በቃ ብጥብጥ የበዛበት ቾፒ የተባለ የተዝረከረከ ወይም ጫጫታ የበዛበት ሁነት ነው። ሜጀርሊ በእነዚህ ሁነቶች አንለስ አዘርዋይዝ ኮንፊርሜሽን ካላገኘንና ቅድም እንዳልኳችሁ እንደዚህ አይነት ሪቴስት ካልመጣ በስተቀር እንደ ጀማሪ አያገባል። በጣም ፒዩር የሆነ በሚገጥመን ጊዜ ፒዩር የሆነ አካሄድ እየሄደ በሚገጥመን ጊዜ that won't be a problem። ጥሩ የሆነ አካሄድ ሊወስድን ይችላል፣ ሊሰጠን ይችላል። ብዙ ጊዜ ግን ሻማዎቹ የሚነግሯችሁ ኢኳል ሃይ ኢኳል ሎ የሚኖራቸው ጥንቅቅ ብሎ በቃ የተሰመረ እስኪመስለን ድረስ ምንም አይነት እንደዚህ አይነት ዊክሶች ሳይኖሩ የምንመለከትበት ሂደት ላይ ኖርማል ሊሆን ይችላል። ብዙ ጊዜ ግን እንዳጠቃላይ እንደ ምክርም አይመከርም። በዋነኝነት ይህንን ሁነት በመከታተል ወይም በማስኬድ ሂደት እዚህ ውስጥ እርግጠኛ ከዛ ሬንጅ ውስጥ ከዛ አካሄድ ውስጥ ከዛ አራት ማዕዘን ውስጥ ወይ ወደ ላይ ወይ ወደ ታች ወጥቶ ሪቴስት አድርጎ አቅጣጫውን ካላረጋገጠልን በስተቀር እንደ ጀማሪ እጅግ በጣም አስቸጋሪ። ስለዚህ ዋነኛው እዚህኛው ውስጥ ፖይንታችን ላይ ስትራቴጂያችን በቃ ጦርነቱን የመቋቋሚያ አቅማችን የምናረጋግጠው ምንም ባለማድረግ ነው። ዱ ናቲንግ የሚለውን አካሄድ ነው የምንሄደው ማለት ነው። ከዚህ ሳጥን ውስጥ ካልወጣልኝ አልሄድም። ምክንያቱም አርፎ መቀመጥም ለካስ ራሱን የቻለ ስትራቴጂ ሊሆንልኝ ይችላል ብለን እንድናስብ ያደርገናል ማለት ነው። እንዳጠቃላይ በመጀመሪያው የ26ኛ ሌክቸር ቪዲዮአችን ላይ ያዘጋጀውላችሁ ወይም ያቀረብኩላችሁ ትምህርት ይህንን ይመስላል። ወደ ሁለተኛው አቅጣጫ ወይም ወደ ሁለተኛው የሌክቸር ክፍል በሚቀጥለው ቪዲዮአችን እንመለሳለን። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይበዛ ዘንድም ለመመኘት እወዳለሁ። ሰላም።